የአዶናይና የጃኒ ጉዳይ ምንድነው? ሊጋቡ ቀለበት ሊያረጉ እኛን ፕራንክ እያደረጉ ነው ወይስ መለያየታቸው እውነት ነው? አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ታዲያ ለምንድነው ሁለቱም እንደዚህ አይነት ነገር ድንገት ተነስተው መናገር የፈለጉት? ሁለቱም የቲክቶክ ስቶሪያቸው ላይ ተለያይተናል ብለው ለምንድነው ለህዝቡ ማስተላለፍ የፈለጉት? ይህን ህዝብ የልብ ትርታውን እናዳምጠው። አዶናይም ፈረንጅ ሀገር ከመኖሩ አንጻር ይህ ሰርፕራይዝ የሚሉትን ነገር ማድረግ ስለፈለገ እንጂ ትጋባቷላችሁ። ጉዳያችሁን እንደ ጉዳያችን ቆጥረን ተጨንቀናል። ስትደሰቱ ተደስተናል፣ ስታዝኑ አዝነናል። በየቀኑ ቲክቶካችሁ እየገባን እንደ ጉዳያችን ተከታትለናችኋል። ስለዚህ በቀላሉ እኛ ሳንፈቅድላችሁ መለያየት አትችሉም። ባይሆን ለኛ ስትሉ የውሸትም ቢሆን ትጋቧታላችሁ። እንዲሁማ አስበን አልመናችሁ ተመኝተንላችሁ ትዳራችሁን አትቀሩም የሚሉ ሰዎችም አሉ። ቃል ኪዳን ታስራላችሁ። ከዛ በኋላ እሁድ ተጋብታችሁ ለምን ሰኞ አትፋቱ? እኛን በማመንና ባለማመን ላይ አወዛግበው ትተውንማ በቀላሉ ግንኙነታቸውን አያቋርጧትም። አዶናይና ጃኒ ሊጋቡ ነው፣ በትዳር ሊጣመሩ ነው። ደስ አይልም? ኧረ እባክህ ምንድነው ሂስቶሪ ያደረጋችሁ ሁለታችሁ? ደፋርማ ፈቅዶላችሁ ነው የነበራችሁን ግንኙነት የምታቋርጡት? ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ የሀገሬ ልጆች፣ እኔ በጣም ደህና ነኝ። በዛሬው ቪዲዮ በመግቢያዬ ለማሳየት እንደሞከርኩት በትላንትናው ዕለት አዶናይና ጃኒ በይፋ ቲክቶክ ስቶሪያቸው ላይ ተለያይተናል ብለው ከፖስቱ በኋላ ሰፊው ህዝብ ተከታዮቻቸው፣ አድናቂዎቻቸው ምን እያሉ ነው የሚለውን በስፋት የምንመለከት ይሆናል። ይህ ውብ ሚዲያ ነው። ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። በየቀኑ አዳዲስና አዝናኝ እንዲሁም እናንተ ብታያቸው ብትሰሟቸው ሀሳባችሁን ብታካፍሉባቸው ያልኳቸውን ጉዳዮች ለቀምቀም እያደረኩ ይዤ እቀርባለሁ። እንደምታዩት ቻናሌ አዲስ ናትና የእናንተን ድጋፍ ትፈልጋለች። ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። እንዲሁም ደግሞ በየቀኑ የምለቃቸው ምርጥ ቪዲዮዎች እንዲደርሷችሁ የኖቲፊኬሽን በተኗን ነካ እያደረጋችሁ የጉዞዬ አካል ሁኑ። እንግዲህ ይሄ ለማመንም ላለማመንም የሚከብድ ተለያይተናል የሚል ዜናቸው ሰውን ውዝግብግብ አድርጎት ብዙ አይነት ነገር እየተናገረ ይገኛል። ከነዛም ውስጥ እንደሚለያዩ እናውቅ ነበረ፣ ግን በጣም ፈጠነ። የሰሞኑን ሁኔታቸውን ስናይ ዲላምፔጅ መጥቶ እዛ ቁጭ ብለው ስናይ እንደ በፊቱ አይመስሉም ነበረ። እሱ ችላ ያለ ይመስላል፣ እሷም ፈዘዝ ብላ እየተደናበረች ነበረ። ግን መለያየታቸው ፈጠነ የሚሉ ሰዎችም አሉ። ቀረበ እንጂ በጣም እንደሚለያዩ የሚያስታውቅ ነገር አለ። እኔ ሳያቸው ሁሌ አይሄዱልኝም፣ አብረው በቃ አይሄዱልኝም። ፕላስ በቀደም ራት ፕሮግራሙ ላይ ለማንም አላልኩትም፣ እያየዋቸው ግን ውስጤ ያ አዶኒ አይደለም፣ ያኛው ማንነቱ አይደለም። አያያትም፣ ፊቱን ወደሷ አያዞርም፣ አቴንሽን ብዙ አይሰጣትም እና በጣም እሱ ኬሪንግ የሆነ ልጅ ነው። ፕላስ ባይሆን እንኳን ሂኖዝ ዋትዱ ዛጋ ሚዲያ ላይ እሷ ላይ ምን አይነት ሪስፔክት ማሳየት እንደሚፈልግ ያሳየናል። እና ከዚህ አንጻር በቀደም ተራሱ እንትን ይሉ ነበር፣ ትንሽ ይጨንቁ ነበር። ሰዎች በእነሱ ጉዳይ እያለቀሱ ነው። ግን ይሄ ነገር የእውነት ፕራንክ ከሆነ በብዙ ወዳጆቻቸው ዘንድ ትዝብትን የሚፈጥርባቸው ጉዳይ ይመስለኛል። ያዶናይ ይሄ ፖስተው ጃኒ ፕራንክ ያደርጋ ተለያዩ በቃ አንቺ ያለቀሽ ነው እና ይሁሉ እንባል እነሱ ነው ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ውስጥ አዋቂ ሰዎች ደግሞ እንዲህ እያሉ ነው። የእውነት ግን ይሄ ጉዳይ ድራማ ነው።
ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። እንዳትረሱት 3 ቀን ቅርብ ነው፣ አብረን የምናየው ይሆናል። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ፣ እሺ ታዲያ ለምን ይሆን? ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ የኛን ቀልብ ነው ተለያየን አሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው ማለት የሰዎቹ ንግግር ቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። ቢጋቡ ቢሆን ደስ ይለን ነበረ፣ ግን ካልሆነ እነሱ ካልፈለጉ እኛ ምን አገባን? መቼስ አስገድደን አንድራቸውም። ከተለያዩ የራሳቸው ጉዳይ ባናታቸው ይተከሉ። እኛ ያን ያህል እኔ የእናቴ ልጆች አይደሉ በግድ ተጋቡ ብዬ በፕላስተር አሽጌ አላስተኛቸው። ምታለቅሱና ከልባችሁ ያዘናችሁ ሰዎች ተረጋጉ። እቺ ዓለም በዚህ ሰዓት ላይ የዋሆች አትሆንም። አልተለያዩ። እንኳን ደስ አላችሁ የጃብ ቤተሰቦች። በምን አታለቅሱ? ቀለበት ሊያረጉ ቀለበት ሊያረጉ አውቀው ከዛ ሰርፕራይዝ አያምሩ። በሀበሻ ሰርፕራይዝ ሀበሻ በጋይስ ነገር ስትነግሩ እየየ እኮ ነው። ከውስጥ አዋቂዎች በደረሰን መረጃ መሰረት እንኳን ሊለያዩ የፊታችን እሁድ ቀለበት ሊያደርጉም እንደሆነ ሰምተናል። ውዶቼ አዶናይና ጃኒ ምንም ነገር የተጣሉት ነገር የለም፣ ምንም ነገር። ስለዚህ እሁድ ዕለት ፕሮሚስ ሊያረግላት ነው፣ ቀለበት ሊያረግላት ነው። የተጣሉ ነገርም የለም፣ ምንም ነገር የለም። ህዝቡን አጃጅለው የራሳቸው ህይወታቸው ሊቀጥሉ ነው እና እኔ ደዋውዬ የሆነ ቦታ ስጠይቅ ቪዲዮ ሀቢበት ይዋል ትልቅ መረጃ ልንገራችሁ። እኔን እመኑኝ፣ በዚህ 3 ቀን ውስጥ ዱባይ ይሄዳሉ። ዱባይም ሄደው ቀለበት ያደርጋሉ። ምግብ ሊበሉ እስከሚገቡበት ቤት ድረስ መረጃው ደርሶኛል። በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ ዱባይ ይሄዳሉ። ዱባይ ቀለበት ሊያስሩ። እሺ ዱባይ ቀለበት ያስራሉ። ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት። አዶናይ አሁን ያለህበት ደረጃ ጥሩ ነው፣ ጥሩ ላይ ነው ያለው። እናከብርሃለን፣ እንወድሃለን፣ እንከታተልሃለን። ግን ይሄን ነገር ድራማ ብለህ በእኛ ላይ ሰርተኸው ከሆነ በጣም ነው የሚያስተዛዝበን። ለተከታዮችህም ጥሩ አይደለም። በዚህ መልኩ ሰውን ፕራንክ ማድረግ የለብህም። አዶናይ ሲጀመር አሁን ላይ ያለህበት አቋምና ያለህበት መንገድ አይ ዶንት ቲንክ እንደዚህ አይነት ድራማዎችን ለመጫወት ይመጥናል ብዬ አላስብም። በጣም አንዳንድ በጣም ጥቃቅንና የሆነ አነስተኛ የሆነ ሰው ወይ ለዩቱብ ገቢው ሲል ወይ ደግሞ ለቫይራል ሲል የሚያደርገው ነገር ነው እንጂ በፍጹም እንዳልተጣላችሁ ይገባኛል። እና ደግሞ ዩ ኒድ ቱ ሪስፔክት ዩር ፎሎወርስ እና ደግሞ የአንተን ወዳጆች ሪስፔክት ማድረግ አለበት። ይሄን ማድረግ አለብህ ብዬ አላስብም። ለምን ኢትስ ጀስት ፌክ። ይሄ ምንም ሪል አይደለም፣ ከእውነት የራቀ ነገር ነው። እንደምታስቡት ሞኝ አይደለንም። በዚህ መልኩ ልትሸውዱን መሞከር የለባችሁም። ጫማህን ሳናስውልቅ የመሀል ካልሲ አርገን የምንሰርቅ ሰዎችን እኛን ልታታለል ሚዲያ ላይ መተክ እንደዚህ አይነት ነገሮች ሁለቱም በውስጥ ተነጋግረው የፈጠሯቸው ድራማ ሊሆኑ ስለሚችሉ ልክ እንደዚህ አይነት ድራማ ፈጥረው መለስ ሲሉ ላይቭ ሲገቡ ዝም ብላችሁ እየሄዳችሁ ብራችሁን የምትሰጡ ሰዎች ማሰብ መጀመር አለባችሁ። በውስጥ ይነጋገሩና እንዲናርግ እንዲያናርግ ብለው ወከባ የሚፈጥሩት በዛ ነው። አሁን እናንተ ፋራ ሰገጤዎች ምን ታረጋላችሁ መሰላችሁ? ጌም ብለው ይመጡባችኋል። ያ ብላችሁ
ገንዘብን ፎሮፎራም እንዳለ ትሰጣለህ። ኧረ አትቀልዱ እንዴ! ይሄ በጣም ቀልድ ነው። የእውነት ተለያይተው ከሆነ ያሳዝናል። እንደምናያቸው ያስቀኑ ነበረ፣ ደስ ሲሉ ነበረ። ግን በማንኛውም ህይወት ላይ ያለ ነገር ነው። መለያየትም፣ መጣላትም፣ መታረቅም፣ መገናኘትም ያለ ነገር ነው። አንዱ ቢሄድ ሌላ ሰው ይመጣል። የሁሉም ሰው ህይወት ላይ ምታለቅሱ በጣም ምታዝኑ የራሳችሁን ህይወት ትታችሁ እንደዛ አይነት የምታረጉ ሰዎች የእውነት ዞር ብላችሁ አስቡ። ለሰው ህይወት እንዳታለቅሱ። አልሞቱም፣ አልጠፉም፣ አሉ፣ እየኖሩ ነው፣ ስራ እየሰሩ ነው። ስናጠቃልለው ምን መሰላችሁ? ሁሉም ሰው ይጣላል፣ ይገናኛል። ሁሉም ነገር የሰው ህይወት ላይ የሚፈጠሩ ነገሮች ናቸው። አሁን የነሱ ዋና ነገሩ ስቶሪያቸው ላይ ለምን ጻፉ? ለምንድን ነው ዝም ያላሉት? ተለያይተናል ብሎ በመጀመሪያ አዶናይ ጽፎ ለጠፈ። ከዛ ደግሞ ጃኒ ጻፈች። ለምን ሊጽፉ ቻሉ ነው አሁን ጥያቄው። ተጣልተው ከሆነም እንደማንኛውም ሰው የሆነ ጊዜ ሊታረቁ ስለሚችሉ ለምንድን ነው ዝም ያላሉት? የሶሻል ሚዲያ ጫጫታ የእውነት መፍጠር ፈልገው ነው ወይስ ደግሞ የእውነት ያለንበትን ሁኔታ ተከታዮቻችን አድናቂዎቻችን ይወቁ ብለው ነው? ለማንኛውም ብቻ በ3 ቀን እስከ እሑድ እስከ ምናምን የአብረን የምናየው ይሆናል። ስለተከታተላችሁኝ አብራችሁኝ ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። በየቀኑ አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ። መልካም ሁሉ ይግጠማችሁ።